ኖላዊቶች ልልልልልል ወይዘሮ አስቱካ እንደምመጣ ነግሬያችሁ ነበር ማለት ነው። ቀጣይ ላይ ደግሞ መስፍን ይቀላቀለናል ብዬ አስባለሁ። አስቱካ ከመጣች ያለምንም ጥርጥር የሜላት ንብረቶች ይመለሳሉ። በጣም ነው ደስ ያለኝ አስቱዬ ስለመጣች ማለት ነው። ለረጅም ጊዜ በጣም ጠብቂያት ነበር እውነት ለመናገር እንደምትመጣ ማለት ነው። እንደዚሁም ደግሞ አስቱ ሜላትን ወቅሳታለች ማለት ነው። ከዚህ በፊት ካስታወሳችሁ ምዕራፍ 1 ላይ በሀና ምክንያት ተጣልተው ነበረ እና በዛም ርቃ ነበር። አሁን ላይ ግን ተመልሳለች ወደ ኖላዊቶች ማለት ነው። በጣም ነው ደስ ያለን። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ቻናሉን ላይክ እና ሸር ሰብስክራይብ አድርጉት እባካችሁ። ሀሳብ አስተያየት ካላችሁ ሀሳባችሁንም ደግሞ ቁጭ ቁጭ አድርጉልን። ዛሬ ይዘንላችሁ የመጣ ነው እንደተለመደው ኖላዊቶችን ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። አስቱካ እንግዲህ በመምጣቷ ማን ነው ደስ ያለው እንደኔ ማለት ነው። አስትዬን በጣም ነው መወዳት ልክ እንደ ሜላት ማለት ነው። ሜሉም ደግሞ ያው ሉሊት ልታሰራት አልቻለችም። ይሄ ቢሮ እንጂ የዘመድ መሰባሰቢያ አይደለም። ወይዘሮ ሜላት ከዚህ በኋላ ልታከብሪኝ ይገባል። አይ ካልሽ ደግሞ ማደርገውን እኔ አውቃለሁ ብላ እንግዲህ ቆፍጠን ብላ ተነስታለች። እቺ የተረገመች ማለት ነው። ቤቲ ሶሪ ቤቲ ያልኩኝ ሉሊት ማለት ነው። ሉሊት እንግዲህ ስርሽን ይንቀለው እያልኩ ነው ማለት ነው። በዚህ የተነሳ እንግዲህ ብዙ ነገሮች ተፈጥረዋል። እውነት ለመናገር እኔ ሜሉትን በጣም የምወዳትና የማከብራት ናት ማለት ነው። ይህም ማድረግ አትችም ማለት ነው። በስተ መጨረሻ ግን የማያልፍ ነገር የለም። ሁሉም ነገር ያልፋል ብዬ አስባለሁኝ። ሜሉዬ አሁን ላይ አሳሳቢ ጉዳይ ሆኖባታል ማለት ነው። ታውቃላችሁ ብዙ ነገርን አስባ ብዙ ነገርን አልማ እዚህ ደረጃ የደረሰች ሴት ናት ማለት ነው። እናም ደግሞ እንደዚህ ማድረጓ በጣም ያስጠላል ማለት ነው። ወይዘሪት ሉሊት አስቱካ እንግዲህ ሁሉም ጋር ስትገናኝ እንዴት ነው እንደዚህ ሊሆን ቻለ? አይሆንም በፍጹም እያለች ነበር ማለት ነው። ይሄን ያለችበት ምክንያት ደግሞ ምንድን ነው? አስቱ ያው ታውቃላችሁ ብዙ ነገርን ብታሳልፍም እያንዳንዱ ነገርን አብረው አሳልፈው ነበር፣ ክፉንም ደጉንም። አሁን ላይ ደግሞ ያለችበት ሁኔታ እንግዲህ ከባድ ወጥመድ ውስጥ ናት ማለት ነው። ወይዘሮ ሜሉካ ማለት ነው። ሜሉ እንግዲህ ቤቷን ለመሙላት ልጆቿም ደግሞ ጎዳና ላይ እንዳይወጡባት ብላ ደፋ ቀና እያለች ትገኛለች ማለት ነው። እሱም በማስመልከት እንግዲህ ሜሉዬ ፍቃደኛ አልሆነችም ማለት ነው። እውነት ለመናገር አስቱም ደግሞ እንዴት የራስሽ ቢሮ እያለ ሰው ቢሮ ላይ ቁጭ ብለሽ ቀረሽ ዛሬ እዚህ ጋ ጣልሽ እያለች ተቆጥታታለች። ያው እናቷም ስለሆነች ምንም ልንር አልቻልንም ማለት ነው። ይህ የእናትነት እንትን ነው ማለት ነው። አንዳንዴ ጊዜ እኛ እናስባለን ፈጣሪ ደግሞ ያሳካል ነው የሚባለው እና በዚህ የተነሳ እንግዲህ እያንዳንዱ ነገር ለማስተካከል ውሳኔ እያደረገች ትገኛለች ማለት ነው። እውነት ለመናገር እኔ በሜሉ አልፈርድም ማለት ነው። አንዳንዴ እኛ ሰዎች ብዙ ነገሮችን አሳልፋ እዚህ በመድረሷ እውነት ከምሬ ነው የምላችሁና በጣም ብዙ ነገሮችን አሳልፋለች፣ ውጣ ውረዶችን አሳልፋለች ማለት ነው። ሜሉዬ ደግሞ ጠንካራ ጎበዝ ናት ለልጆቿ ለቤቷ። እናም መስፍንም ቢሄድም ደግሞ ብቻዬን ወደቅኩ ብላ እንትን አላለችም ማለት ነው። ጀግና እናት ናት ማለት ነው። እስካሁን ድረስ ባላት ነገር ሁሉ ደፋ ቀና እያለች ልጆቿን እያሳደገች ትገኛለች ማለት ነው። ይህም በማስመልከት እንግዲህ ሀና ነበረች ይዛት ሄደችው። እንደገናም ደግሞ ሀና ይዛት ብትሄድም ሜላት ደስ ብሏት ነበር የተቀበለቻት። ግን አስቱካ ትንሽ አኩርፋለች ማለት ነው። ያው ታውቃላችሁ የእናትነት ስሜት አለ። እንደገና ደግሞ አግኝቶ ከማጣት ከባድ ነው ውዶቼ። አግኝታ ማጣቷ በጣም አንገብግቧታል ማለት ነው ሜሉዬን። በሱ የተነሳ እንግዲህ ብዙ ነገሮችን አሳልፍ ያለው እንዴት እንደዚህ ሊሆን ቻለ እያለች ነው ማለት ነው ወይዘሮ አስቱካ ማለት ነው። የአስቱካ ነገር እንግዲህ ታውቁታላችሁ። ከድሮም ሜላትን በጣም ትቆጣት ነበር ምናምን ነገር እና ይህንን እንግዲህ ሁል ጊዜ ነበር የምትቆጣት ሆነ ለመናገር። በፊት መስፍንም ጋር ስትጣላ የምትመክር ጎበዝ መካሪ እናት ነበረች ማለት ነው። ይህንንም እየመከረቻት እዚህም ደርሰው ነበር። ብቻ ግን ክፉንም ደጉንም በማሰብ ላይ ነበሩ ማለት ነው። ያ ነገር አሁን ላይ ታውቃላችሁ ለእሷ ደግሞ በጣም ከባድ ሆኖባታል ማለት ነው።
አስፈላጊነት አይደለም። እንዴት እንደዚህ ሊሆን ቻለ? በፍጹም ሊሆን አይችልም ብላ እንግዲህ እያንዳንዱ ነገር ለማስተካከል እየሞከረች ትገኛለች ማለት ነው። እውነት ስነግራችሁ እኔ አስቱካን ድሮ ጀምሬ ነው መወዳት ማለት ነው። እከታተላታለሁ ሌላም ነገር ስለምትሰራ ማለት ነው። ምክሯ የእናትነት ምክር ነው ማለት ነው። ሜላት አልሆነ ቦታ ላይ እንዳወደቅ ጥሩ ነገር ትመክራት ነበር። ከዚህም በፊት ሰውን አትመኝ፣ ሰው ይጎዳሻል፣ አው በቃ ላንቺ የሚመጣ ሰው ሁላ ጎጅሽ ነው እያሉ በጣም ብዙ ጊዜ እንትን ትላት ነበር ማለት ነው። ትመክራት ነበረ። እሷም ደግሞ አላገናዘበችም። ሜላት ታውቃላችሁ። አሁንም ቢሆን እንግዲህ ሉሊት አልተውቻትም ማለት ነው። አስቱም ልጠይቂን የመጣሽው አልናፈእንሽም ወይስ ደግሞ ምንድን ነው እንዲህ የሚያደርግሽ ብላ እንግዲህ ሰላም ያው ታውቃላችሁ ለማውራትና መልስ ለመስጠት ከባድ ናት ማለት ነው። እሷም ደግሞ አንቺም እኮ የእናትሽ ዘር ነሽ ያው አይደለሽ እንዴ እያለ ተቆጥታታለች ማለት ነው። እሷም ደግሞ እንዴ እማዬን ለቀቅ አድርጊያት፣ ችግርሽ ምንድን ነው? አሁን መተሽ እንዴት እንደዚህ ትናለሽ? ውይ እኔ ጠቋቁራችኋል እኮ እንዴት ብስኩት እናምጣልሽ እሺ ጁቢ ሲሏት እንዴት እናምጣላችሁ ብለች ትላላችሁ? እንዴት እንደዚህ ትላላችሁ? እንዴት አቧራ ላይ የተፈላ ሻይ ጠጭ ትሉኛላችሁ? ብላ እንግዲህ አስቱካ ተቆጥታቸዋለች ማለት ነው። በፊት የምታውቀው እነሱ ተንደላቀው ታውቃላችሁ የሚኖሩ ነበሩ። ጊዜ ደግሞ ያነሳል፣ ጊዜ ይጥላል ማለት ነው። በሱ የተነሳ ደግሞ አሁን ላይ ያሉበት ሁኔታ ከባድም ቢሆንም በቅርብ ቀን ደግሞ እያንዳንዱ ነገር ተስተካክሎ ለማስተካከል እንሞክራለን እያለች ትገኛለች ማለት ነው። ሜሉዬ እንግዲህ ጠንካራና ጎበዝ ታታሪ ሰራተኛ ነበረች። እንግዲህ እላፊ ቃላትም እየተናገረቻት ነው። እውነት ለመናገር ሉሊት በጣም አብዝተሸዋል። ሉሊት ስሯ ይነቀል ከዚህ ድራማ ማለት ነው። በጣም ነው ያስጠላች ማለት ነው። ሜላትን እንግዲህ ለመጉዳት እና ሜላትን ብዙ ነገር ለማድረግ ጥረት እያደረገች ያለችው ሉሊት እንግዲህ ስልጣኑ አቶ ሙዘክር ቢሰጣትም ለትንሽ ጊዜ ወደ ሕክምና ቢሄድም እሱም በማስመልከት እንግዲህ ስልጣኑ ሰጥቷት ሄዷል ማለት ነው። የወይዘሮ ሜላት የፍርድ ቤት ጉዳይ ደግሞ ላሴር ጓደኛ ሰጥቶላታል፣ ለጠበቃ አምጥቶ ሰጥቶላታል ማለት ነው። እሱ እስከሚመለስላት እንግዲህ ጥረት እያደረገች ነው ማለት ነው። እንግዲህ ሜላትን ተያት፣ እማዬን ተያት፣ አትጎትጉቻት እያሉ ወይዘሮ አስቴርን ልጆቿ እነ ሰላምና እንደዚሁም ሀናም እየተቆጣኝ ነበር ማለት ነው። አንቺ ዝም በይ ምን ታውቂያለሽ እያለች ሀናንም እየወቀሰቻት ነበር ማለት ነው። ምክንያቱም ሜላት በዚህ ሰዓት ላይ ታውቃላችሁ ብዙ ነገር ብታሳልፍም በጣም ከባድ የተባሉ ነገሮችን አልፋ ትደርሳለች፣ ከሞት ከሽረት ተርፋ ማለት ነው። ሰውን ታምናለች። አሁን ደግሞ አላሰራት ያለችው የተረገመች ሉሊት ናት ማለት ነው። እንግዲህ ወርቁን የሰረቀው እንደዚሁም ደግሞ ስልኩን ሰርቆ የሸጠው ልጅ እንግዲህ የሰላምን የእህቴን ስልክ አምጣው ብለው ነበረ። አሁንም ደግሞ እሱ ለሻጩ እንግዲህ ሽጠሃል፣ ብርህን ወስደሃል፣ ስለዚህ የለም ስልኩ ተሽጧል፣ የራስ ጉዳይ ብሎ መልሶታል ማለት ነው። ሰላምን እንግዲህ ሞትኩ ሄድኩ እያለ ነው። ምላሴም ትሁትን አፍቅሯታል መሰለኝ አሁን ላይ ማለት ነው። ለአግኝቶ ለማውራት እየፈለገ ነበር፣ እሷ እድሉን አልሰጠችውም ማለት ነው። አንዴ እድል ሰጥተው ነበረ። በዛ ምክንያት እንግዲህ አንድ ቀን አግኝቶ አውርቷታል። ቪዲዮን ከወደዳችሁ ተባካችሁ ላይክ እና ሸር ሰብስክራይብ አድርጉ።